ሰላም ጤና ይስጥልን የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። በከባድ የሙስና ወንጀል ምርመራ የተጣራባቸው 11 ከፍተኛ የመንግስት ባለስልጣናት ክስ እንደተመሰረተባቸው የኢትዮጵያ ፌዴራል ፖሊስ አስታወቀ። በምዕራብ ወለጋ በታጣቂዎች ተፈጸመ በተባለ ጥቃት አንድ የኦሮሚያ ክልል አቃቢ ሕግ ሲገደል 3 አቃቢ ሕግ ታገቱ። በአማራ ክልል ግጭት ከተቀሰቀሰ ወዲህ ባለፉት 2 ዓመታት 3036 ጾታዊ ጥቃት መፈጸማቸውን የክልሉ ሴቶችና ወጣቶች ማህበራዊ ጉዳይ ገለጸ። በቻይና ሆንግ ኮንግ በተነሳ እሳት የ44 ሰዎች ህይወት ሲያልፍ 279 ሰዎች የት እንደገቡ አለመታወቁ ተሰማ። እነዚህንና ሌሎች አዳዲስ ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። መረጃዎቻችን ሁልጊዜም በፍጥነት እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የደወል ምልክቱን በመጫን ይጀምሩ። ከፍተኛ የመንግስት አመራሮች ከ5.6 ቢሊዮን ብር በላይ በሆነ የጥራት ችግር ያለበት ማዳበሪያ ግዢ ምክንያት በሙስና ተከሰሱ። በማዳበሪያ ግዢ ዙሪያ የግዢ መምሪያዎችን ውሳኔዎችን በመጣስ እንዲሁም የጥራት ችግር ያለበትን የአፈር ማዳበሪያ ወደ ሀገር እንዲገባ በማድረግ በመንግስት ላይ ከ5.6 ቢሊዮን ብር በላይ ጉዳት በማድረስ የተጠረጠሩ ከፍተኛ የመንግስት አመራሮችና ሌሎች ሰራተኞች ላይ ከባድ የሙስና ወንጀል ክስ ተመሰረተ። የፍትህ ሚኒስቴር አቃቤ ሕግ ክሱን ህዳር 12 ቀን 2018 ዓ.ም የመሰረተ ሲሆን ክሱ ሰኞ ህዳር 15 ቀን 2018 ዓ.ም ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ከባድ የሙስና ወንጀል ችሎት ቀርቧል። ክሱ ተጠርጣሪዎቹ የወንጀል ህጉን ተላልፏል የሚል መሆኑን የሪፖርተር ዘገባ አመላክቷል። በከባድ የሙስና ወንጀል ምርመራ የተጣራባቸው 11 ተጠርጣሪዎች አንደኛ ተከሳሽ አቶ ክፍሌ ወልደ ማርያም ጋው የኢትዮጵያ ግብርና ስራዎች ኮርፖሬሽን ዋና ስራ አስፈጻሚ የነበረ፣ ሁለተኛ ተከሳሽ አቶ ወልደ አብደምሴ ክብረት በኢትዮጵያ የግብርና ስራዎች ኮርፖሬሽን የግብርና ግብዓት ምርትና አቅርቦት አብይ ዘርፍ ምክትል ዋና ስራ አስፈጻሚና የአፈር ማዳበሪያ ግዢ ኮሚቴ ሰብሳቢ የነበረ፣ ሶስተኛ ተከሳሽ አቶ ተንሳይ ሜጫ ወልደ ስላሴ በኢትዮጵያ ግብርና ስራዎች ኮርፖሬሽን የኮርፖሬት ሀብት አመራር ዘርፍ ምክትል ዋና ስራ አስፈጻሚና የአፈርና ማዳበሪያ ግዢ ኮሚቴ አባል የነበረ፣ አራተኛ ተከሳሽ ወይዘሪት መንበረ ኃይለ ማርያም ነጋሶ በኢትዮጵያ የግብርና ስራዎች ኮርፖሬሽን የኮርፖሬት ፋይናንስ ዘርፍ ምክትል ስራ አስፈጻሚና የኮርፖሬሽኑ የግዢ ኮሚቴ አባል የነበረች፣ አምስተኛ ተከሳሽ አቶ ሚሊዮን ገረመው እሸቱ በኢትዮጵያ የግብርና ስራዎች ኮርፖሬሽን ከፍተኛ የግዢ ባለሙያና የአፈርና ማዳበሪያ ግዢ ኮሚቴ አባልና ጸሐፊ የነበረ፣ ስድስተኛ ተከሳሽ ሰለሞን ገብሬ መላኩ በኢትዮጵያ የግብርና ስራዎች ኮርፖሬሽን የግብርና ምርት ማሳደጊያዎች አቅርቦት ዘርፍ ስራ አስፈጻሚ የኮርፖሬሽኑ የአፈር ማዳበሪያ ግዢ ኮሚቴ አባል የብሔራዊ አፈር ማዳበሪያ ግዢ ኮሚቴ ጸሐፊ የነበረ፣ ሰባተኛ ተከሳሽ አቶ መንግስቱ ተስፋ ላቀው በኢትዮጵያ ግብርና ሚኒስቴር የግብርና አቅርቦት ስራ አስፈጻሚ የብሔራዊ አፈር ማዳበሪያ ግዢ ቴክኒክ ኮሚቴ ሰብሳቢ የነበረ፣ ስምንተኛ ተከሳሽ አቶ ዘላለም ዳኜ ሮሪሳ በኢትዮጵያ ግብርና ስራዎች ኮርፖሬሽን የግብዓትና ግዢ ትራንዚት ክፍል ስራ አስኪያጅ የነበረ፣ ዘጠነኛ ተከሳሽ ካፒቴን ወንደሰን ካሳ አሰፋ የኢትዮጵያ ባህር ትራንስፖርት ሎጂስቲክ ምክትል ስራ አስፈጻሚ የነበረ፣ አስረኛ ተከሳሽ አቶ ጸጋዬ በረሃ ኪዳኑ በኢትዮጵያ ተስማሚነት ምዘና ድርጅት ኢንስፔክሽን ዳይሬክቶሬት የነበረ፣ 11ኛ ተከሳሽ አቶ አለባቸው ሞልቶ ዳኜ የኢትዮጵያ ተስማሚነት ምዘና ድርጅት የጅቡቲ ቅርንጫፍ ጽህፈት ቤት ኃላፊ የነበረ። በወንጀል ድርጊቱ ተጠርጥረው ክስ የተመሰረተባቸው እነዚህ ተከሳሾች በጋራና በተናጠል የተሰጣቸውን ስልጣን ያለ አግባብ በመጠቀም የክልል መንግስታትን ለኢትዮጵያ ግብርና ስራዎች ኮርፖሬሽን የዓለም አቀፍ የአፈር ማዳበሪያ ግዢ እንዲፈጽሙ የሰጡትን ውክልናና የኮርፖሬሽኑ ስራ አስፈጻጸም ቦርድን ውሳኔዎች የግዢ መመሪያዎችን ውሎችና ድንጋጌዎችን በመጣስ ወንጀል ተጠርጥረው ምርመራ እየተደረገባቸው መሆኑን ተገልጿል። ተከሳሾቹ የተጋገረውን ማዳበሪያ ማስከስከሻ ወጪ 204,000 የአሜሪካን ዶላር ያለ አግባብ በመክፈል ከመቀለ መርከብ ጊር ተነቀለ በማለት ኮርፖሬሽኑ 100,000 የአሜሪካን ዶላር ተጨማሪ የማጓጓዣ ወጪ እንዲያወጣ በማድረግ ጥላት የሌለው ማዳበሪያ የተጓጓዘበትን ወጪ 39,992,860 የአሜሪካን ዶላር ጨምሮ በድምሩ 40,296,860 የአሜሪካን ዶላር ወይም 5 ቢሊዮን 681,857,260 በመበዝበር በህዝብና በመንግስት ላይ ጉዳት በማድረስ የኢትዮጵያ ፌዴራል ፖሊስ በዋናነትም በወንጀል ድርጊትና ተካፋይ በሆነ በመፈጸም ከባድ ሙስና ወንጀል የምርመራ መዝገብ አጣርቶ በፍትህ ሚኒስቴር ለአቃቢ ሕግ ከላከ በኋላ ተጠርጣሪዎቹ ላይ ክስ እንደተመሰረተባቸውም አስታውቋል። ኢትዮጵያ ከፈረንሳይና ከኳታር ጋር መከላከያ ዘርፉን በማጠናከር ዙሪያ መከረች። የኢትዮጵያ መከላከያ ሚኒስትር ኢንጂነር አይሻ መሐመድ ከኳታር ምክትል ጠቅላይ ሚኒስትርና ከመከላከያ ሚኒስቴሩ ጋር በዲፕሎማሲና መከላከያን በማጠናከር ዙሪያ ተወያዩ። የመከላከያ ሚኒስትር ኢንጂነር አይሻ መሐመድ በኳታር ዶሃ ለ3 ቀናት የስራ ጉብኝት እያከናወኑ እንደሚገኝ የሚኒስቴሩ ጽህፈት ቤትም አስታውቋል። በትላንትናው ዕለት የኳታሩ ጠቅላይ ሚኒስትር የመከላከያ ሚኒስቴር ከሆኑት ሼክ ሳይድ ቢን አብዱልራህማን ቢን ሐሰን አል ታኒ ጋር በሁለትዮሽ ጉዳዮች ላይ ተወያይተዋል። በውይይታቸውም በሁለቱ ሀገራት መካከል
መካከል ያለውን ዲፕሎማሲ ግንኙነት ይበልጥ ለማጠናከር የጋራ ጥቅም ትብብሮችን ለማሳደግ ፍላጎት እንዳላቸውም ተናግረዋል። በተለይም በመከላከያ ልዩ ልዩ ዘርፎች ያሏቸው ትብብርን ለማሳደግና ለማጠናከር በሚቻልባቸው መንገዶች ላይ ባደረጉት ውይይት በተለይም በኢንቨስትመንትና የአቅም ግንባታ መስኮች ትብብራቸውን ለማሳደግ ጽኑ ፍላጎት እንዳላቸው አመላክተዋል ብሏል ሚኒስቴሩ። በተጨማሪም በጀነራል ፒየር ሼል የተመራ የፈረንሳይ ወታደራዊ ልዑክ ከኢፌዴሪ መከላከያ አመራሮች ጋር ትላንትና መምከሩ ተገልጿል። ምክክሩ የሁለቱን ሀገራት ወታደራዊ ትብብር ለማጠናከር ያለመ መሆኑንና በቀጣይ በሚኖሩ የሰላም ማስከበር ኦፕሬሽን ላይ አጠንጥኗል ሲል መከላከያ ሚኒስቴር አስታውቋል። ወታደራዊ ትብብሩ የሁለቱ ሀገራት መሪዎች ያደረጓቸው ስምምነቶችን ተከትሎ የተደረገ እንደሆነ የገለጸው መረጃው ፈረንሳይ ከኢትዮጵያ ጋር በወታደራዊ መስክ የበለጠ ለመስራት ዝግጁ መሆኗን የፈረንሳይ ምድር ጦር አዛዥ ጀነራል ፒየር ሼል መግለጻቸው ተመልክቷል። ጀነራል ፒየር ሼል ፈረንሳይ ለጋራ ተጠቃሚነት በወታደራዊ ቁሳቁስ ድጋፍ፣ በሰው ኃይል ስልጠና እና ያልተቋረጠ ወታደራዊ ትብብር ለማድረግ ዝግጁ መሆኗንም አረጋግጠዋል። ጀነራል ፒየር ሼል በዛሬው ዕለት ከጦር ኃይሎች ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ተገናኝተው እንደሚመክሩና ጉብኝት እንደሚያደርጉ ይጠበቃልም ተብሏል። በአማራ ክልል ግጭት ከተቀሰቀሰ ወዲህ ባለፉት 2 ዓመታት 3036 ጾታዊ ጥቃቶች መፈጸማቸውን የክልሉ ሴቶችና ወጣቶች ማህበራዊ ጉዳይ ገለጸ። በአማራ ክልል በመንግስትና በፋኖ ኃይሎች መካከል ግጭት ከተቀሰቀሰ ወዲህ ባለፉት 2 ዓመታት 3036 ጾታዊ ጥቃቶች መፈጸማቸውን የክልሉ ሴቶችና ማህበራዊ ጉዳይ ቢሮ ለአዲስ ማለዳ መናገሩን ክንፋም ተመልክቷል። ጾታዊ ጥቃቱ ወትሮንም የነበረ ቢሆንም ግጭትና የሰላም እጦቱ ለጥቃቱ መጨመር ይበልጥ አስተዋጽኦ ማድረጉን መገምገሙን ክልሉ አስታውቋል። በክልሉ ከ2015 ዓ.ም ጀምሮ በመንግስትና በፋኖ ኃይሎች መካከል ግጭት ከተቀሰቀሰ ወዲህ በ2016 ዓ.ም 1324 በ2017 ዓ.ም ደግሞ 1712 በሁለት ዓመታት ውስጥ ህፃናትና ሴቶችን ጨምሮ በድምሩ 3036 ጾታዊ ጥቃቶች መፈጸማቸውን በአማራ ክልል የሴቶችና ማህበራዊ ጉዳይ ቢሮ የሴቶችን ንቅናቄ ተሳትፎ ዳይሬክተር ደስታ ፈንታ ለሚዲያው ተናግረዋል። የሴቶችና ማህበራዊ ጉዳይ ቢሮ እስከ ታች እስከ ወረዳ ድረስ የሚወርድ አደረጃጀት ያለው መሆኑን ያመላከቱት ዳይሬክተሩ ቢሮ ጥቃቶችን አስቀድሞ መከላከል ላይ ትኩረት አድርጎ የሚሰራ መሆኑንም አመላክተዋል። ለዚህም የሴቶችን ጥቃት አስቀድሞ ለመከላከልና ከአቅም በላይ በሆነ ምክንያት ጥቃቱ ተፈጽሞ ሲገኝ ተገቢውን ምላሽ ለመስጠት የሚያስችል የሴቶችና ማህበራዊ ጉዳይ ቢሮ የጤና የፍትህና ጸጥታ አካላት ያካተተ የአንድ ማዕከል አገልግሎት መስጫ ማዕከል መኖራቸውንም ተናግረዋል። ባለፉት 2 ዓመታት ቢሮ የተለመደ መንገድ ጥቃቶችን ከመፈጸማቸው በፊት ቀድሞ ለመከላከል ትኩረት አድርጎ ሲሰራ የቆየ ቢሆንም የተፈጸሙት ጥቃቶች ይህንን የመከላከል ስራ አልፎ የተፈጸሙ መሆናቸውንም አስገንዝበዋል። ይህም ለዚህ ዓላማ ተብሎ ማለትም የሴቶችን ጥቃት አስቀድሞ ለመከላከልና ከአቅም በላይ በሆነ ምክንያት ጥቃቱ ተፈጽሞ ሲገኝ ተገቢ ምላሽ ለመስጠት ታስበው የሴቶችና ማህበራዊ ጉዳይ ቢሮ የጤና ከፍትህና ከጸጥታ አካላት ጋር ተውጣጥተው ለዚህ ዓላማ ተብለው በየወረዳው የተቋቋሙ የአንድ ማዕከል አገልግሎት መስጫ ማዕከሎች አማካኝነት በተሰበሰበ ተጎጂዎች ሪፖርት በተደረገ መረጃ ማረጋገጥ መቻሉንም አስረድተዋል። ጥቃቱ ሌላ ጊዜ የነበረ ቢሆንም በክልሉ ያለው ግጭትና የሰላም እጦት ግን ለተፈጸመው ጾታዊ ጥቃት የበለጠ አስተዋጽኦ አድርጓል በሚል ክልሉ መገምገሙን ዳይሬክተሩ አመላክተዋል። ጥቃት ፈጻሚውን በተመለከተ ከሚዲያው ለቀረበላቸው ጥያቄ ዳይሬክተሩ የጸጥታና የሰላም እጦት ችግር ሲኖር የመጀመሪያዎቹ ተጋላጮች የሚሆኑት ህፃናትና ሴቶች ናቸው። የሰላም እጦቱ ችግሩን አባብሶት ሊሆን ይችላል የሚል እንጂ ጥቃት ፈጻሚው በተመለከተ እከሌ ነው ይህን ጥቃት የፈጸመው ብሎ ማስቀመጥ የሚቻል ነገር አይደለም የሚል ምላሽም ሰጥተዋል። ጾታዊ ጥቃት እኮ በማንም ሊፈጸም ይችላል። በግጭት በሚነሳበት አካባቢ ብቻ ሳይሆን በቤተሰብ ጭምር ሊፈጸም ይችላል። በአባት፣ በወንድም፣ በጎረቤት፣ በአከራይ፣ በተከራይ እንደገና በግጭት ውስጥ ብቻ ሳይሆን በሰላማዊ ጊዜም እንዲሁ በአማራ ክልል ብቻ ሳይሆን ከተማም ቢሆን በየትኛውም ቦታ ሊፈጸም ይችላል ሲሉም አክለዋል። ጥቃቱ በማንም የሚፈጸም የኛ ዋነኛ ስራችን ተጎጂዎችን አስፈላጊውን ድጋፍ እንዲያገኙ ማድረግ ነው ያሉት ዳይሬክተሩ አስፈላጊውን መረጃና ማስረጃ ተመላክቶ ሲገኝ ከህግ ፍትህ አካላት ጋር በመተባበር ጥቃት ፈጻሚው አካል ማንም ይሁን በህግ ተጠያቂ እንዲሆን ተጎጂው ፍትህ እንዲያገኝ ማድረግ ጨምሮ ተጎጂዎችን አስፈላጊ ሁሉ ድጋፍ እንዲያገኙ እየተሰራ መሆኑንም አብራርተዋል። በሴቶች ላይ የሚደርሰው ጾታዊ ጥቃት ከጾታ ጥቃት ባሻገር ስነልቦናና የጤና የኢኮኖሚ ችግሮችን ጨምሮ ዘርፈ ብዙ ጉዳዮችን የሚያስከትል በመሆኑ ተጎጂዎቹ የስነልቦና ምክር፣ እርዳታ፣ የኢኮኖሚ ድጋፍ ለሚያስፈልጋቸውና መስራት ለሚችሉ ወደ ስራ እንዲገቡ በተላላፊ በሽታዎች እንዳይጠቁ የህክምና አገልግሎት እንዲያገኙ እየተደረገ ይገኛል። በዚህ ጥቃት ከደረሰባቸው ሴቶች መካከል አብዛኞቹ አስፈላጊውን ድጋፍ አግኝተው ወደ መደበኛ ህይወታቸው የተመለሱ መሆናቸውን ዳይሬክተሩ ለሚዲያው በሰጡት ሰፊ ማብራሪያም ተመልክቷል። በቻይና ሆንግ ኮንግ በተነሳ እሳት የ44 ሰዎች ህይወት ሲያልፍ 279 ሰዎች የት እንደገቡ አለመታወቁ ተሰማ። ታይፓ በተሰኘ ስፍራ የደረሰው የእሳት አደጋ በ3 ረዣዥም የመኖሪያ ህንጻዎች ላይ ነው። ከ3 ህንጻዎች ውጪ እንደተቀሰቀሰ በታመነው እሳት በአካባቢው ለዳግም ግንባታ በነበረ መወጣጫ በፍጥነት እንዲሰራፋ ስለመሆኑም ተናግሯል። ይህ አደገኛ እሳት ወደ ሌሎች ህንጻዎች እንዳይዛመት በአፋጣኝ ለማስቆም ከ800 በላይ የእሳት አደጋ ሰራተኞች በአካባቢው ተሰማርተዋል። 18 ሰዓታትን ባስቆጠረው እሳት ከሟች መካከል አንድ ህፃንና አረጋዊ ሲኖሩ በእሳት መጥፋት ዘመቻ የተነሳ
አንድ የእሳት አደጋ ሰራተኛ ህይወቱ ስለማለፉም ተገልጿል። 29 ሰዎች እንዲሁ በሞትና በህይወት መካከል ስለመሆናቸውም ታውቋል። አደጋውን ተከትሎ የህንፃዎቹ 3 የግንባታ ኃላፊዎች በቁጥጥር ስር መዋላቸውም ተሰምተዋል። በህንፃዎቹ አቅራቢያ የሸንበቆ መወጣጫዎችን ጨምሮ ለአደጋ ተጋላጭ የሚያደርጉ ተቀጣጣይ ነገሮች እንዲኖሩና አደጋው እንዲባባስ አድርገዋል በሚል ከፍተኛ ቅጣት ይጠብቃቸዋልም ተብሏል። በአደጋው ወቅት የጠፉ ሰዎችን በማፈላለግ ሂደት የሟች ቁጥር ከፍ እንደሚልም ይጠበቃል። በምዕራብ ወለጋ በታጣቂዎች ተፈጸመ በተባለ ጥቃት አንድ የኦሮሚያ ክልል አቃቢ ህግ ሲገደል 3 አቃቢ ህግ ታግተዋል። በኦሮሚያ ክልል ምስራቅ ወለጋ ዞን በጅማ አርጆ ወረዳ ከጅማ ወደ ነቀምት ለስራ በመጓዝ ላይ የነበሩ የኦሮሚያ ክልል አቃቢ ህግ ላይ በታጣቂዎች ተፈጸመ በተባለው ጥቃት አንድ አቃቢ ህግ ተገድሎ 3ቱ ደግሞ ታግተው ያሉበት አለመታወቁም ተገለጸ። በኦሮሚያ ክልል አቃቢ ህግ ማህበር ፕሬዝዳንት አቶ ታደሰ ንጉሴ ኢታና ለአዲስ ስታንዳርድ እንደገለጹት የኦሮሚያ ክልል አቃቢ ህግ የሆኑት ነጋሴ ከበደ፣ አለማየሁ ወሰን፣ አዲሱ ለገሰና ይርጋለም ምትኩ ለመንግስት ስራ ትላንትና ህዳር 17 ቀን 2018 ዓ.ም ከጅማ ከተማ ወደ ነቀምቴ በመጓዝ ላይ ሳሉ በምስራቅ ወለጋ ዞን በጅማ አርጆ ወረዳ ሐራ የተባለ ቀበሌ ሲደርሱ ታጣቂ በጫካ ውስጥ በሚንቀሳቀስ ቡድን ቁጥጥር ስር ውለዋል ብለዋል። ይህ ድርጊት ከሰዓት 9 ሰዓት አካባቢ መከሰቱን የገለጹት አቶ ታደሰ ታጣቂዎቹ አቃቢ ህጎቹን ቁጥጥር ስር ካዋሏቸው በኋላ አቃቢ ህግ ነገሰ ከበደን በጥይት በመግደል የቀሩትን 3 አቃቢ ህግ አግተው ወስደዋል ሲሉም ተናግረዋል። አቃቢ ህግ ነገሰ ከበደ መገደላቸውን ተረጋግጧል። አስክሬናቸው ለቀብር ወደ ሱሉልታ ከተማ ተወስዷል። የቀሩት ሰዎች በምን ሁኔታ እንደሆኑ የት እንዳሉ አናውቅም በማለት የኦሮሚያ አቃቢ ህግ ማህበር ፕሬዝዳንት አቶ ታደሰ ንጉሴ ለአዲስ ስታንዳርድ መናገራቸውን ክንፋም ተመልክቷል። የኦሮሚያ አቃቢ ህግ ቢሮ በበኩሉ የክልሉ አቃቢ ህግ ነገሰ ከበደ መገደላቸውን አረጋግጦ የተሰማውን ሀዘን በማህበራዊ ትስስር ገጹም አስታውቋል። ማህበሩ ይህ ድርጊት ያወግዛል ያሉት የማህበሩ ፕሬዝዳንት እነዚህን የህግ ባለሙያዎች የያዘ አካል እንዲፈታቸውም እንጠይቃለን ብለዋል። ከዚህ ቀደም ታጥቀው በጫካ ውስጥ የሚንቀሳቀሱ ቡድን አቃቢ ህግን የማገት ወንጀል እየተፈጸመ እንደነበረ ያስታወሱት አቶ ታደሰ በቀጥታ ኢላማ ያደረገ ግድያ ሲፈጽሙ ግን ይሄ የመጀመሪያ ጊዜ ነው ብለዋል። በዚህ ጉዳይ ላይ ከምስራቅ ወለጋ ዞን ባለስልጣናት ተጨማሪ መረጃ ለማግኘት የተደረገው ጥረት እንዳልተሳካ ክንፋም ተመልክቷል።